አመቱን የመጀመሪያው 3 አመታት ያው በድብቅ ነው፣ ምንም ያውቁ ነበረም። ከሶስተኛው አመታት ወደ አራተኛው አመታት ሲሻገሩ ግን ይፋ ወጣ እንቅስቃሴው ማለት ነው። ያኔ ደግሞ ሰዎች ያው እንግዲህ አዲስ ነገር ሲመጣ በተለይ ወጣት ብርቅ ነገር ደስ ይለዋል። የሚያምነውን ሰው እያዝን መቅጣት፣ ማሰር፣ ማሰቃየት አለብን የሚል ደግሞ ቀራር ወጣ ማለት ነው። ካሁን በኋላ ማስተባበሉ፣ መጮሁ፣ ማጨብጨቡ ምኑ አልወጣ አላዋጣንምና የሚያምኑትን ሰዎች እያዝን በየሰፈሩ መቀጥቀጥ አለብን የሚል መመሪያ ወጣ ማለት ነው። በአገር ላይ ተሰሚነት ያላቸው አዛውንቶች እያንዳንዳቸው የቤት ስራ ተሰጣቸው። ሁላችሁም በየሰፈራችሁ በየአካባቢያችሁ ህዝቡ በሚሰማባቸው አካባቢ ላይ የተለያዩ ዘመቻ መክፈት አለባችሁ ተባለ ማለት ነው። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመንዋላህ። ማዚልና ማረሂቂል መክቱም 89 ገጽ ላይ ነን። الحيلولة بين الناس وبين سماعهم القرآن. الحمد لله والصلاة والسلام على رسول الله. الحيلولة بين الناس وبين سماعهم القرآن ومعارضته بأساطير الأولين. كان المشركون بجنب إثارة هذه الشبهات يحولون بين الناس وبين سماعهم القرآن ودعوة الإسلام بكل طريق يمكن، فكانوا يطردون الناس ويثيرون الشغب والضوضاء ويتغنون ويلعبون إذا رأوا أن النبي صلى الله عليه وسلم يتهيأ للدعوة أو إذا رأوه يصلي ويتلو القرآن. قال تعالى: وقال الذين كفروا لا تسمعوا لهذا القرآن والغوا فيه لعلكم تغلبون. حتى إن النبي صلى الله عليه وسلم لم يتمكن من تلاوة القرآن عليهم في مجامعهم ونواديهم إلا في أواخر السنة 5 من النبوة، وذلك أيضا عن طريق المفاجأة دون أن يشعروا بقصده قبل بداية التلاوة. طيب ባለፈው እርሳችን አሳሊቡ ሸታ ሊሙጃባሃት ዳዕዋ የሚል ንዑስ ርዕስ ነበረው። የነቢዩን ጥሪ አለይሂ ሰላቱ ወሰላም ለማደናቀፍ ሰዎች እንዳይሰሙና እንዳይቀበሉ ለማድረግ የተለያዩ ግርግሮችን ይፈጥሩ ነበረ ማለት ነው። የተለያዩ ስልቶችን እየቀየሱ እንዲህ ብናረገው ሰው እንዳይሰማው ማድረግ እንችላለን እያሉ የተለያዩ ስልቶችን ይጠቀማሉ ብለን ነበር። አንደኛ ሱኽርያ፣ ተህቂር፣ እስቲህዛ፣ ተክዚብ፣ ተድሂክ ዋና ዋና ስልቶቻቸው እነዚህ ነበሩ። እሳቸው ሲያልፉ ሲያገድሙ ማንጓጠጥ፣ መሳለቅ፣ ማንቋሸሽ፣ ማላገጥ፣ ማስተባበልና ሰው እንዲስቅባቸው ማድረግ የሚለውን ስልት ይጠቀሙ ነበረ ማለት ነው። እና እነዚህ ሁሉ የተለያዩ ስልቶቻቸው ግን እንዳሰቡት ውጤት አላመጡላቸውም። እነሱ ግን ቀጠሉ በዛው በግፍ አስተሳሰባቸው ማለት ነው። ሐይሉላ በይነ ናሲ ወበይነ ሰማኢሂም አልቁርአን። ይሄ ቁርአን እያለ የሚያነበው ነገር ነው ሰውን እየሳበ ተዕለት ወደ ዕለት ተከታዩን ያበዛውና ሰዎች የእሱን ድምፅ እንዳይሰሙ ማድረግ አለብን በሚለው ላይ ደግሞ አተኮሩ ማለት ነው። እና ሰዎች እንዳይሰሙ፣ ምክንያቱም ቋንቋቸው ነው፣ ያውቃሉ፣ ይገባቸዋል። በዛውም ላይ ደግሞ የነቢዩ አለይሂ ሰላቱ ወሰላም አቀራረብ ማራኪ ነበረ እና በዛ በመረዋ ድምጣቸው በሚቀሩ ጊዜ ሊያምን ያልፈለገው እንኳን ሳይቀር መንጉር ነው እያለ ያሰፈስፍ ነበር ለመስማት ማለት ነው። ወሙዓረዱቲ ቢአሳጢር አልአወሊን። እና የእሳቸውን ቁርአን አርክሰው
እንደገና መተኪያ ያደረጉት የተለያዩ የወትሮ ጊዜ ያለፈባቸው ተረትና እንቆቅልሾችን ይደረድሩ ነበረ ማለት ነው። በዚህ ደግሞ እንደገና መጡ ካነል ሙሽሪኩና ቢጀንቢ ኢታረት هذه الشبهات ቀደም ሲል የተጠቀሱትን ግርግሮች ከመጠቀማቸውን ባሻገር በተጨማሪ እንደገና ሌላ አዳዲስ ስልቶችን ይቀይሱ ነበረ ማለት ነው። ለምን يحولون بين الناس وبين سماعهم القرآن ሰዎች የአላህን ቃል እንዳይሰሙ ለመጋረድ ማለት ነው። እና ወዲዕወት الإسلام ነብዩ አለይሂ ሰላቱ ወሰላም ወደ እስላም የሚያጠርኩትን ጥሪና ግብዣ ሰዎች ሰምተው እንዳይቀበሉ ቢኩል ጦሪቅን يمكن በሚችሉት መንገድ ሁሉ ለማደናቀፍ ይሞክሩ ነበር ማለት ነው። ፈካኑ የጥሩዱን الناس ሰዎች ወደ እሳቸው በሚመጡ ጊዜ መንገድ ላይ እየጠበቁ ያባረሯቸው ነበረ። የትልከር ነው ተመለስ እያሉ ማለት ነው። እና ወዩሲሩን الشغب ግርግር ይፈጥራሉ ማለት ነው። ወጣ ጩኸት ያስተጋባሉ በዛ አካባቢ ማለት ነው፣ የእሳቸው ድምፅ እንዳይሰማ። ወየተገነውና እንደገና ደግሞ እንጉርጉሮሽ አላቸው፣ ግጥም የመሳሰሉ ነገሮችን እየገጣጠሙ ድምፃዊያዎችን እያሰለጠኑ በዛ አካባቢ እንደ መተኪያ አድርገው ይጠቀሙባቸዋል ማለት ነው። ወየልዓቡን እንደገና ደግሞ የተለያዩ ጨዋታዎች አሏቸው። በተለይ ወጣቱ ያው ጨዋታ ካየ ወደ ጨዋታ ነው ትኩረቱ የሚሳበው ማለት ነው። ኢዛ ረአው አነ ነቢይ ሰለላሁ ዐለይሂ ወሰለም የተሀየኡ ሊዳዕዋ እሳቸው ለዳዕዋ እየተዘጋጁ በሚያው ጊዜ እነሱ ደግሞ ያን ነገር ለማኮላሸት ለማደናቀፍ የተለያዩ ግርግሮችን ይፈጥራሉ ማለት ነው። አው ኢዛ ረአው ይሰሊ ዳዕዋውን ብቻ ሳይሆን ስግደት እንኳ በሚሰግዱ ጊዜ የግል ስግደታቸውን ሰዎች እንዳያስተውሉ በማከል የተለያዩ ግርግሮችን ይፈጥራሉ ማለት ነው። ወየትሉል ቁርአን ለግላቸው እየሰገዱ ቁርአንን ሲቀሩ እንዳይሰሙ ያደርጓቸው አላታ ይሄንን ድርጊት እንዳይረሳ ለታሪክ አላህ ሱብሓነሁ ወተዓላ ጠቅሶታል። ወቃለ الذين كفروا እነዛ ከሃዲ የሆኑ ወገኖች አሉ ላ ተስማዑ لهذا القرآن ይህ መሐመድ ቁርአን እያለ የሚያነብላቸውን ዜማ አታዳምጡ እያሉ ያሴሩ ነበረ ይላል። ወልገው ፊህ እሱ በሚቀራ ጊዜ እናንተ ግርግር ፍጠሩ፣ ጩሁ፣ ቀውጡት አካባቢውን ይባባላሉ። ለአለኩም ተግሊቡን ይህን ካደረጋቸው የእሱን ሙከራ ታከሽፉና ታቸንፉታላችሁ እያሉ እንደሚያሰሩ ቁርአን ራሱ መሰከረ ማለት ነው። እና ሐታ ኢነ ነቢይ ሰለላሁ ዐለይሂ ወሰለም ለም የተመከን ሚን ቲላወት القرآن عليهم ስለዚህ የተለያዩ ዘዴዎችና ግርግሮችን እየፈጠሩ ከመረበሻቸው ብዛት የተነሳ ነብዩ በቀጥታ በፈለጉት ሰዓት ሄደው የአላህን ቃል ለህዝቦች ማሰማት አልቻሉም ነበረ ማለት ነው። እና በመሰባሰቢያ ቦታ ሰዎች በማንኛውም አጋጣሚ ሲሰባሰቡ አጋጣሚውን ተጠቅመው መልእክታቸውን ለማድረስ ይሞክራሉ። ለቅሶ ቤት አለ ከተባለ በሰፈር ይሄዳሉ፣ ሰርግ ካለ ይሄዳሉ፣ ገበያ አካባቢ ደመቅ ያለ አካባቢ ስብስብ ታለ እዛም ይሄዳሉ ማለት ነው። በዛ ሁሉ በመጡ ቁጥር ይሄን ግርግራቸውን እየተከታተሉ እነሱም ይፈጥራሉ። ወነዋዲህም በአደባባይ በመዝናኛ ቦታዎችም ሁሉ እንደዛው ማለት ነው። ኢላ ፊ አዋኺር ሰነት الخامسة من النبوة እና በዚህ መልክ እንግዲህ በማደናቀፍ 5ኛው ዓመት ነብይነትን ከተቀበሉ 5 ዓመት አካባቢ እስከሚደርሱ ድረስ ይሄ ሁሉ ጅምብር እየተፈጠረባቸው በተሟላ መልኩ መልእክቱን ለሰዎች ማድረስ አልቻሉም ነበረ ማለት ነው። وذلك ايضا عن طريق المفاجآت በመጨረሻ 5ኛው ዓመት አካባቢ ላይ ያው እየተጣጣሩ እንደምንም ያን ሁሉ ነገር እየተቋቋሙ ማንበብ ጀመሩ ማለት ነው። በድንገት ሳያስቧቸው ድንገት እየመጡ እና ያም ፈቅደውላቸው ሳይሆን እሳቸው በቃ ያደፍጡና በአካባቢ በቅርብ ይቆዩና እነሱ በሚሰባሰቡላቸው ጊዜ ድንገት መጥተው ይቀላቀላሉ ማለት ነው። በሚቀላቀሉ ጊዜ ምን ሐሳብ አለው ምናልባት ይቅርታ ሊጠይቅ ነው ምናምን ብለው ሲዘናጉ እሳቸው ቀጥታ የቁርአን አያት አንስተው ያነባሉ ማለት ነው። እና وذلك ايضا عن طريق المفاجآت ይሄ መጨረሻው 5ኛው ዓመት አካባቢም ቢሆን በድንገት በማዘናጋት እንጂ
ፈቅደውና ወደው ትተውላቸው አይደለም። ዱና አንየሽዑሩ ቢቀስዲ ቀብለ ቢዳየት ትላዋ እሳቸው መጥተው እንደ ማንኛውም ግለሰብ ይቀላቀላሉ ተሰብስቡ መካከል። ስለዚህ ምን ነገር ሊያወራ ነው ብለው ሲጠብቁ ቁርአን ይቀራል ብለው አያስቡ። ድንገት ቁርአናቸውን ይጀምራሉ ማለት ነው። ወካነ ነድር ብኑ ልሐሪት እና ከነዛ ከጥላቶቻቸው መካከል ቀንደኛው ተቃዋሚ የሚባለው አንዱ ነድር ብኑ ልሐሪት የሚባል ነበረ። አሀድ ሸያጢን ቁረይሽ የቁረይሽ ሰይጣን በመባል ይታወቅ ነበር። በጣም በተንኮል የተካነ ነበረ። እሱ በተለይ እየተከታተለ በሚያደርጉት እንቅስቃሴ ሁሉ ያደናቅፍ ነበረ። ቀድመ ሒራ ወይም ሐይራ የምትባል ከተማ የፋርስ ከተማ አለች። እዛ ነጋዴ ስለነበረ በየጊዜው ለንግድ ስራ ይሄዳል ማለት ነው። እዛ በሚሄድ ጊዜ የፋሪሳውያንን የወትሮ ታሪክ የበሰበሰ ጋዜጣ እየለቃቀመ እያመጣ እኔም ከመሐመድ የተሻለ ዜና ነግራችኋለሁኝ እያለ ይገዳደራቸው ነበረ ማለት ነው። ወተዓለመ ቢሃ አሐዲተ ሙሉክ ፉርስ የፋርሶችን ንጉሳውያን ታሪክ ያነብላቸዋል እያመጣ ወአሐዲተ ሩስተም ወኢስፊንዲያር እና የጦር መሪዎቻቸውን ታላላቅ ጀግኖች ነበሩና ፋርሶች የነዛን የተላላቅ ጀነራሎችን ታሪክ እያመጣ ያነብ ነበረ። ነብዩ ስለ አላህ ያወራሉ፣ እሱ ግን ስለ መጅሶች ታሪክ ያወራል ማለት ነው። ፈካነ ኢዛ ጀለሰ ረሱሉላህ ሰለላሁ ዐለይሂ ወሰለም መጅሊሳን ሊተዝኪር ቢላህ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሰዎችን ጌታቸውን ሊያስተዋውቁ ወይም ስለ ጌታ ተግሳጽ ሊሰጡ በሚቀመጡ ጊዜ ወተህዲር ሚን ኒቅመቲሂ የአላህን ቁጣ እንዳይደርስባችሁ የጌታን መልእክት መቀበል አለባችሁ ብለው መስበክ ሲጀምሩ ኸለፈሁ ነድር ብኑ ልሐሪስ ደግሞ ወዲያው ልክ እንደ አቡ ለሀብ ተስር እየተከታተለ እኔም ከሱ የተሻለ ዜና ነግራቸዋለሁ እያለ እሳቸው ተናግረው ሲያበቁ ያንን ነገር የሚሰርዝ ነገር ይናገራል ማለት ነው። እሱም ማታቁት ዓለም ስለ ሰማይ፣ ስለ ጀነት፣ ስለ ጀሃነም ነው የሚያወራው። እኔ ይልቁንስ በቅርብ የምታውቋቸውን የሀያላኖችን ታሪክ ልንገራችሁ ትኩስ ዜና ይላቸዋል ማለት ነው። ወየቁል አነ ወላሂ የመሸረ ቁረይሽ እኔ በአላህ እምላለሁኝ አለ። የሚገርመው ደግሞ በአላህ እየማለ ነው እንደ አላህ ነብይ የሚያስተባብለው ማለት ነው። የማሸረ ቁረይሽ አህሰኑ ሐዲተ ሚንሁ ከሙሐመድ ይልቁንስ የኔ ወሬ የተሻለና የተዋበ ነው አዳምጡ ይላቸዋል ማለት ነው። ثم يحدث عن ملوك ፋሪስ የኢራናውያን ታሪክ ይነግራቸዋል። የወትሮ ንጉሳውያን እንዲነበሩ እያለ ማለት ነው። ሩስተም፣ እስፊንዲያር የሚባሉ ትልልቅ የጦር መሪዎች ነበሩ። የነዛን ጀብዱ ያወራላቸዋል ማለት ነው። ثم يقول ከዛ ቀጥሎ ቢማዛ ሙሐመዱን አህሰኑ ሐዲተ ሚኒ እኔ ይህን የመሰለ ትኩስ ዜና እየነገርኳችሁ ሙሐመድ የሌለ ነገር ዝም ብሎ እንደ ህልም በሰማይ እንዲተባለ እንዲያለ የሚያወራችሁ እንዴት የተሻለ መስሎ ታያችሁ? የኔ አይሻልም እንዴ እያለ ይጮህባቸው ነበረ ማለት ነው። ወፊ ሪዋየትን አን ኢብኑ አባስ ከኢብኑ አባስ በመጣው ሪዋያ ደግሞ አነ ነድር ብኑ ልሐሪስ የተባለው ሌላው ደግሞ ቀንደኛ ጥላታቸው ካነ ቀዲሽ ተራቀይነተን አንዲት ባሪያ ገዛ ከውጭ ሀገር ማለት ነው። እና ገጣሚ ናት እና የጋዜጠኝነት ስራ ሙያ አላት። እንደገና ግጥም መግጠም ትችላለች። ድምጿም መረዋ ነው። እሷን ልክ እሳቸው እንዲያዋ ለማኮላሸት ሁን ብሎ በውድ ዋጋ ገዝቷ መጣ ተውጭ ሀገር ማለት ነው። ፈካነ ላ የስማዑ ቢአሐድን ዩሪዱ አልእስላም ኢላን ጠለቀ ቢሂ ኢላ ቀይነቲሂ እገሌ ወደ እነ ሙሐመድ ብቅ እያለ ነው ሊሰልም አስቧል መሰል ተብሎ በሚጠረጠርበት ጊዜ ይሄድና ያን ሰው ናቶ ለማፈልግሃለሁ ብሎ ይዘዋል ማለት ነው። ሊያምን የፈለገውን ሰው ይወስድና ዛሬ ምሳ ከኔ ጋር ነው ይለዋል። ወይም ራት ይዞት ይሄዳል ማለት ነው። ያቺ ገጣሚ ወይም ጋዜጠኛዋ በጣም እንግዲህ የታወቀች ድምፃዊ ናት፣ እንደ አዝማሪ ማለት ነው። እንደገና ደግሞ መልከኛ ናት፣ ድምጿ በጣም የሚማርክ ነው። እሷ ጋር ይዞት ይሄዳል ማለት ነው። ፈየቁሉ ያወስድና አጢሚሂ ወስቂሂ ይህን ልጅ ዛሬ እኛ ጋር እንዲያድር ጋብዣዋለሁኝ ይላል። ስለዚህ የፈለገውን ጣፋጭ ምግብ ሁሉ መግቢው ይላታል። ጥሩ የመጠጥ ቅጅለት ይላል። ወገኒሂ በዛ በመረዋ ድምጥሽ ደግሞ አንጎራጉሪለት፣ ዘፈን ዝፈኝለት
ይላታል ማለት ነው። ያንን ካደረገ በኋላ እራቱን በደንብ አብልቶ አጠጥቶ አስክሮ እንደገና ሙዚቃ እንዲያዳምጥ ይጋብዘዋል ማለት ነው። ያንን ታደረገ በኋላ هذا خير مما يدعوك إليه محمد ይሄ አይሻልም እንዴ መሐመድ ምን አደረገልህ ይሁን ያጎትህ እንደዚህ ነው መጋብዝህ ይላል ማለት ነው። መሐመድ ዝም ብሎ ላማለ በሰማይ ወተቷንም ላይ አይነት ነገር ነው እኮ የሚሰብካችሁ እንደዛ አንድ ቀን ጋብሶ ያውቃል ይላል ማለት ነው። ምን አይነት ሸረኛ እንደነበረ ማለት ነው። እና ያቺ እንግዲህ ሴት በደንብ ታሰክረውና ተጦዘ በኋላ ተፈለጋትም ዝግጁ ናት ማለት ነው። በዚህ መልክ ነበር የሚቃወሟቸው ማለት ነው። እና ፈካነ ላ የስማዑ ቢአሃድን ዩሪዱ እያንዳንዱ በየሰፈሩ ሰላዎች አድርጓል ማለት ነው። እገሌ ሊሰልም አስቧል ተብሎ ይገመታል የተባለ ሰው ሁሉ በሙሉ ጥሪ ይደረግለትና ይጋበዛል። በየቀኑ ድግስ እየተደገሰ ማለት ነው። በዚህ መልክ እንግዲህ የተጧጧፈ ተቃውሞ ያካሂዱባቸው ነበረ። وهذا خير مما يدعوك إليه محمد እኔ እንደዚህ ነው ያውና በልቻ አጣጥቼ ደስ የሚል ዜማ አሰምቼ ተዝናንተ እንድታድር አድርጌሃለሁ ተፈለክ ነገምና ቶሎ ይባላል ማለት ነው። ሐሳቡን እንዲቀይር ማለት ነው። ومن الناس من يشتري له الحديث ليضل عن سبيل الله بغير علم ይላል። ይሄንንም ቁርአን ጠቀሰው ማለት ነው። ከነዚህ ተሙሽሪኩል አረብ መካከል እነዚህ ጣዖታውያን ለወል ሐዲስ አለ እዚህ ግባ የማይባል አንቱ ፈንቱ እና ትርኪ ምርኪ የወትሮ የፋርስ አሮጌ ጋዜጣ እየለቃቀመ እያመጣ ይሄ ግጥም እያንጎራጎረች አንድ ሸርሙጣ ሰዎችን እያታለለ ይሄ ተኔ ይልቁንስ ተሙሐመድ ንቁስን ይሻላለሁኝ የሚሉ መልቲዎችም አሉ። ንቁባቸው ተጠንቀቁ አላህ ደግሞ ማለት ነው። የአላህን መንገድ ለማደናቀፍ የአላህን መልእክተኛ ለማስተባበል ይህን ሁሉ እንግዲህ ዋጋ ይከፍላሉ ማለት ነው። ኢጥሃዳት ይህ እስካሁን እንግዲህ የተለያዩ ስልታዊ ትግሎች ነበሩ። አሁን ደግሞ በግልጥ ጫና ማድረግ ጀመሩ። ከዚህ በኋላ ደግሞ ሌላው ዘዴያቸው ያመኑትን ሰዎች መደብደብ ተተቻለ መስደብ በተገኙበት ቦታ ሁሉ ማንቋሸሽ እንደገና እስከ መቀጥቀጥ ሁሉ ደረሱ ማለት ነው። አዕመለ المشركون الاساليب التي ذكرناها شيئا فشيئا ቀደም ሲል ያለፉትን ስልታቸውን በቅደም ተከተል እየተጠቀሙ መጡ ማለት ነው። ለምን ለኢህባት ዳዕዋውን ለማርከስ ማን የነብዩን ተሰሚነት እንዲያጣ ለማድረግ بعد ظهورها في بداية السنة الرابعة من النبوة ሶስት አመቱን የመጀመሪያው ሶስት አመታት ያው በድብቅ ነው ምንም ያውቁ ነበርም። ከሶስተኛው አመታት ወደ አራተኛው አመታት ሲሻገሩ ግን ይፋ ወጣ እንቅስቃሴው ማለት ነው። ያኔ ደግሞ ሰዎች ያው እንግዲህ አዲስ ነገር ሲመጣ በተለይ ወጣት ብርቅ ነገር ደስ ይለዋል። ያኔ የተለያዩ ሰፈሮች ላይ የተለያዩ ወጣቶች አመኑ እየተባለ ሲወራ እነዛን ወጣቶች እንደገና ለመቀልበስ የተለያዩ ስልቶችን መጠቀሙ አልበቃም። እንግዲያውስ ኃይልም ጭምር መጠቀም አለብን ሊሉ ነው ማለት ነው። ومضت على ذلك أسابيع وشهور وهم مقتصرون على هذه الأساليب ቀደም ሲል የነበሩት አሉባልታዎችና ማዋከቦች ማስተባባሎች የተወሰኑ ወራቶችን ተጠቀሙባቸው። ግን እንደተጠበቀው ውጤት አላመጡላቸውም። ብዙ ሰው እያመነ መጣ ማለት ነው። ለምን ግልጽ ነው እነሱ ጸረ ሐቅ መሆናቸው ይፋ እየመጣ ሲሄድ ዞር በልባክም ተታለው ፈልግ እያለ ብዙ እንግዲህ አልተቀበላቸውም ማለት ነው። እና ለተጃወዙና الى طريق الاتحاد والتعذيب على هذه الاساليب እስከ ዛሬ ድረስ የነበሩትን ስልቶቻቸውን ወደ ኃይል ሳይሻገሩ በእነሱ ላይ ተወስነው ነበሩ ማለት ነው። ለተጃወዙና ከተለያዩ የማታለልና የማዘናጊያ ስልቶች አልፈው በግልጥ ሰውን የማጥቃት ፍላጎት አልነበራቸውም እስካሁን ድረስ ማለት ኢላ ጦሪቅ الاتحاد والتعذيب ካሁን በኋላ ግን ጫና ማድረግ አለብን። የሚያምነውን ሰው ይያዝን መቅጣት ማሰር ማሰቃየት አለብን የሚል ደግሞ ቀራር ወጣ ማለት ነው። ولكنه لما راوا ان هذه الاساليب ቀደም ሲል ሲጠቀሙባቸው የነበሩ ስልቶች ለም تجد نفعا ምንም ትርጉም ያለው ውጤት አላመጡም ማለትን ሲያውቁ في إهبات الدعوة الإسلامية እስላማዊ ጥሪውን በማኮላሸት
የፈለግነውን ውጤት አላመጣልንም የስተዛሬው ዘዴያችን በሚሉ ጊዜ እንደገና የተሻለ ዘዴ መፍጠር አለብን ብለው ተሰባሰቡና እስተሻሩ ፊማ በይነሁም በመካከላቸው ምክክር አደረጉ። ያው ጉባኤ ተቀምጠው ጥናት አደረጉና ውሳኔ አዲስ ውሳኔ ወጣ ደግሞ ማለት ነው የተሻለ ዘዴ። ፈቀረሩ القيام بتأديب المسلمين ካሁን በኋላ ማስተባበሉ ማጮሁ ማጨብጨቡ ምኑ አልወጣ አላዋጣንምና የሚያምኑትን ሰዎች እያያዝን በየሰፈሩ መቀጥቀጥ አለብን የሚል መመሪያ ወጣ ማለት ነው። ወፊትነቲህም ሳይወዱ በግድ ከእምነታቸው እንዲመለሱ ተሳስተናል ብለው ይቅርታ እንዲጠይቁ ማሰቃየት አለብን የሚል ውሳኔ መጣ ማለት ነው። فأخذ كل رئيس يعذب من دان من قبيلته بالإسلام ስለዚህ ያው የጎሳ መሪዎች አሉ በአገር ላይ ተሰሚነት ያላቸው አዛውንቶች እያንዳንዳቸው የቤት ስራ ተሰጣቸው። ሁላችሁም በየሰፈራችሁ በየአካባቢያችሁ ህዝቡ በሚሰማባቸው አካባቢ ላይ የተለያዩ ዘመቻ መክፈት አለባችሁ ተባለ ማለት ነው። እና يعذب من دان من قبيلته ማለት በየብሔረሰቡ ወይም በየሰፈሩ ተሰሚና ተጠሪነት ያለውን ሰው በስሩ ያሉትን ሰዎች እየተከታተለ ማጥቃት አለበት ተብሎ ስራ ክፍፍል ተደረገ ማለት ነው። ወንቀዶ ኩሉ ሰይድን على من اختار من عبيده طريق الإيمان እንዲሁም ደግሞ በዛ ጊዜ ያው ባሪያ አገልጋይ ያላቸው እና በተለይ አገልጋዮቻቸውን መቆጣጠር አለባቸው። እነሱ ናቸው ብዙ ጊዜ ወደሱ የሚሄዱት እና ባሮቻቸውን ፈትሹ ተባሉ ማለት ነው። የቤት ሰራተኞቻቸውን ሴቶችም ወንዶችንም አገልጋዮቻቸውን እንዲቆጣጠሩ ሰልሞም ከሆነ እንደምንም ብሎ ቀጥቅጦ አሰቃይቶ እንዲመልስ ሁሉም ቃል ገቡ ማለት ነው። አንጠሪቅ ማን اختار من عبيده طريق الإيمان ማመን ይሻለኛል ብሎ ወደ መሐመድ የሄደ ካለ ከአገልጋዮቻቸው እያንዳንዳቸው ያንን ልክ አግበታቸው መመለስ አለባቸው ተባሉ ማለት ነው። وكان من الطبيعي أن يهروا إلى الأذناب والأوباش እንደሚታወቀው ያው የሰው ጅራት የሆኑ ወሮበሎች አላማ ቢስ የሆኑ የሰፈር ቦዘኒዎች የታወቀ ነው። ሁልጊዜም አንድ እንቅስቃሴ በሚፈጠር ጊዜ ሆይ ይላሉ ማለት ነው። እነዚህ አለቆቻቸውን አስደስተው የተለያዩ ፍርፋሪዎች ሊያገኙ ማለት ነው። አውባሽ ማለት ዝግባ የማይባሉ ዝም ብለው የሰፈራው ደልዳዎች ማለት ነው። خلف ساداتهم وكبرائهم አለቆቻቸውና በመሪዎቻቸው ጀርባ ተሰልፈው ምን ታዝጋሽ ይላሉ። ስራ ተፈጠረላቸው ማለት ነው። እናንተ ይሄን ያህል አማኝ ይዘህ ወይም አጋልጠህ ካመጣህ እንዲህ አይነት ሽልማት ይሰጥሃል እየተባሉ የቀና በል ማገኛ ያደረጉት ማለት ነው። ወይተሐረኩና ሐስበ መርዳቲሂም ወአዋኢሂም አለቆቻቸው የሚፈልጉትንና የሚመኙትን ነገር በማሟላት እነሱም ተወዳጅነትን ለማትረፍ ተንቀሳቀሱ ማለት ነው። ፈጀሩ على المسلمين ولا سيما الضعفاء منهم ويلات تقشعر منها الجلود ይላል። እነዚህ የሰፈራው ድልዳዎችና ዱርዬዎች አለቆቻቸውን አስደስተው እነሱ ሊሸለሙ በሙስሊሞቹ ላይ አሳር መከራን ጫሩ ማለት ነው። የተለያየ አደጋ ለኮሱ በየቦታው ማለት ነው። ምንም እንቅስቃሴ ያላረገው ሁሉ ገሌም እንደዚህ ተጠርጥሯል ገሌም እንደዚህ ነው እያሉ እየጠቆሙ ማምጣት ጀመሩ ማለት ነው። እና ተክሸይሩ ምን አልጁሉድ በእነዛ በንጹሃን ላይ የሚያደርሱት ስቃይና መከራ ነው ቆዳን የሚያኮሳትር ነበረ። ሰውነት በጣም የሚያሰቃይ ማለት ነው። ወአኽዚህም ቢነቀማቲን ተተፈጠሩ ሊሰማኢሃ አልቁሉብ የሚያደርሱባቸው ሰቆቃና መከራ ልብ የሚሰብር ልብን የሚያደማ ነበረ ማለት ነው። ካና አቡጀህልን ለምሳሌ አንዳንዶቹን ለምሳሌ ብንጠቅስ አቡጀህል ዋናው ቀንደኛው አለቃቸው ነው። እሱ እንግዲህ የመመሪያ ያወጣው እሱና የእሱ አጃቢዎች ናቸው። እሱ ምሳሌ ለመሆን የእሱ ተከታዮች በዚህ ስራ ላይ እንዲሰማሩ አደረገ። በቅድሚያ ኢታ ሰሚዐ ቢረጁሊን ቀድ አስለመ እገሌ ሰልሟል የሚል ህምየት በሚሰማ ጊዜ ለሁ ሸረፉን ወመንአቱን ያሰልሟል ተብሎ የተጠረጠረው ሰውዬ ክብር ያለው ከሆነ ወይም ደግሞ ጎሳ ያለው የሚከላከልለት ሰው ያለ ከሆነ አነበሁ ወአኽዛሁ ይሄድና ያስጠነቅቀዋል፣ ያዋርደዋል፣ ይሰድበዋል፣ ያንቋሽሸዋል። እሱ እንግዲህ የበላይ ባለስልጣን ነውና ማንም እንትና አይለውም። እና ተጠንቀቅ ሰምቻለሁኝ አንተ መሐመድ ጋር እየተመላለስክ
ችግር እየፈጠርክ ነው ማለት መረጃ ደርሶኛል፣ ካሁን በኋላ እንደዚህ ብታደርግ ወዮልህ ብሎ ያስጠነቅቀዋል፣ ወርደዋል ማለት ነው። ይሄ ወገን ያለው ከሆነ ማለት ነው። ወአውዓደሁ ቢኢብላግ الخسارة الفادحة في المال ሀብታም ነጋዴ እንኳ ቢሆን ይሄ ነገር እውነት ከሆነ አንተ ወደዛ ተቀላቅለ ከሆነ ታውን በኋላ ማዕቀብ ጥልብሃለህ ይላል። ያው ለና አሜሪካ ተንተዛ ነው የተቀዳው ማለት ነው። ማዕቀብ ይጣልበታል እና ገሌ ሱቅ ሄዳችሁ እንዳትገዙ ለገሌ እንዳትሸጡ የሚል አዋጅ ይወጣበታል ማለት ነው። በቃ የታወቀ ሀብታም የነበረው ማንም ሰው ትርጉ ብሎ አንተ ዘንድ መጥቶ የሚገዛ የለም የሚሸጥልህ የለም ማለት። ይሄ እንግዲህ ወገን ያለው ነው፣ በቀጥታ ለማጥቃት የማይቻለው ከሆነ ነው። እና ወአዋደሁ ይዝትበታል ማለት ነው። ቢኢብላግ الخسارة الفادحة በጣም ያልተጠበቀ ውድቀትና ኪሳራ ውስጥ ትገባለህ። ፊልማሊ ገንዘብህ ታውን በኋላ ተገባይ እናወጣለን ተመርካቶ ይባላል ማለት ነው። ወአልጃሁ ስለዚህ ወልጃህ ክብርም ያለው ከሆነ ተሰሚነት እንዳይኖርህ እሱ ኻኢን ነው። ይሄ አገርን ወገንን የከዳ መናጢ ተብሎ ስሙ እንዲጠፋ ይደረጋል ማለት ነው። ወይን ካነ ضعيفا ደካማ ከሆነ ደግሞ ተራሱ ላይ መከላከል የማይችል ከሆነ ዶረበው ከመዛትም አልፎ በቤቱ ሄዶ ይደበድበዋል ማለት ነው። ጥጋበኝ ቤቱ ሄዶ መንገድ ላይ ያገኘበት ቦታ ይደበድበዋል። ወአግራቢሂ እሱ ደብድቦ የሚችለውን ያህልስተሚደክመው ይቀጠቅጠውና በአካባቢ ያሉ ወሮበሎችን ደግሞ ድርጊዎችን ጠርቶ በሉት ብሎ እነሱንም ደግሞ ይለቅበታል ማለት ነው። እና እንዲህ አይነት እንግዲህ የከፋ ዘመቻ ተከፈተባቸው ማለት ነው። ወካነ አሙ ዑስማን ብን አፋን ዑስማን ብን አፋን ታላቁ ሰሃቢ ያው የነቢዩ ለሶስተኛ ምክትል የነበሩት እሳቸውም ሰልሟል ተብሎ ታሙ ተጠረጠሩ ማለት ነው። ያኔ አጎታቸው ነበረ የሆነ ሀብታም እሱ ያዛቸው ዑስማን ማለት ነው። የልፉሁ ፊ ሐሲሪን ሚን ወሪቅ ነኺል ሰሌን ምንጣፍ አመጣና ልክ እንዳስከሬን እዛ በሰሌን ምንጣፍ ጠቅሎ አሰራቸው። ታሰረ በኋላ እንደዚህ እንደ ወንበር ነገር አረገና እንዳስከሬን እንደዚህ አስተኛ። ተስር በሀገራችን ወትሮ ልጅ ሲቀጡ ጥፋተኛ ልጅ በርበሬ ይታጠን ነበረ። እሱ እንደዛ በበርበሬ ያጠነው ማለት ነው። እንዳይንቀሳቀስ ታስሯል በሰሌን። ሰሌኑ ደግሞ ሽንቁርቁር ስላለው ጢሱን አይከለክልም እና ተታች እንግዲህ ያንን ጢስ እያንትን እያለ ሰውየው ታስሮ በዛ እንግዲህ ስቃውን ያይ ነበረ ማለት ነው። አይለመደኝም እንዲል ማለት ነው። ሱብሃነ ፊ ሐሲሪ ሚን ወሪቅ ነኺል ተተምር ቅጠል የተሰራ ሰሌን የበሱ ይጠቀልለውና ثم يدخنه من تحته ከስሩ ጭስ ይለቅበታል ማለት ነው። እንደዚህ እያደረገ ያሰቃዩ ነበር። እንግዲህ አጎት የወንድሙ ልጅ እኮ ነው ባዕድ እኮ ቢሆን ይሻው እና አንተ ስም አጥፊ የወገናችንን የጎሳችንን ስም ልታጠፋ እየተባለ ማለት ነው። ተኩፍር እንዴት ወጣ ነው። ወለማ አሊመት ኡሙ ሙስዓብ ብን ዑመይር በሴቶችም በኩል እንደዛው ይሳተፋሉ በዚሁ ዘመቻ ላይ ማለት ነው። እና ሙስዓብ ብን ዑመይር የሚባለው ታላቁ ሰሃቢ ረዲየላሁ አንሁ ወጣት ገና ለጋ እድሜ ላይ ነበረ ማለት ነው። እሱን አላህ ሂዳያ ሰጠውና ሰለመ። ተመስለሙ በፊት እናቱ ሀብታም ናት፣ በጣም የታወቀች ባለጸጋ ነበረች። የብርቅ ልጅ ነው። በቃ እሱን የሚወዳደር ምንም ነገር የለም። በሁሉ ነገር የሚለብሰው ልብስ፣ የሚጠቀመው ሽቱ ሁሉ ልዩ ነበረ። እና በመንገድ ላይ ሽቶ አማር እንደ ዑመይር በዛ አልፏል፣ ሙስዓብ በዛ አልፏል ተብሎ ይታወቅ ነበረ። እና ልጅ ሰልሟል የሚል መርዶ ሲነገራት ጠራችው፣ አስጠነቀቀችው። እንደዚህ ተጠርጥረሃልና እውነቱን ንገረኝ አለችው። እሱ ዝም ብሎ ወሬ ነው እባክህ ዝም በይ ምናምን ሲላት አይ ሰምቻለሁኝ እርግጠኛ ነኝ አለች ማለት ነው። ተዛሬ ጀምሮ ይሄን ነገር የማትተው ከሆነ ቤቴ መግባት አትችልም፣ ምግብም አትበላም፣ መጠጥም አትጠጣም። ልብሱን ሁሉ ያኔ ልዩ ምርጥ ልብሱን ሁሉ ደበቀችበት አንስታ ማለት ነው። እና ወአኽረጀቱ ሚን ቤቲ ተቤት አባረረችው የብርቅ ልጇን ማለት ነው። ወካነ ሚን አንዓሚ ናሲ አይሻ ተዛ በፊት በመካ ከተማ እንደሱ የቅንጦ ልጅ የለም። በሁሉ ነገር የሚለብሰው የሚያጌጠው ሁሉ ነገር በሀገር የሌለ ነገር ነበር። አሁን እሷ ከዲኔ በላይ ምን አለ ብላ ያን ሁሉ እንግዲህ የብርቅ ልጇን ወዳውኑ አርቃኑን አስቀረችው ማለት ነው። ያኔ የሚበላው የሚጠጣው አጣ፣ የሚለብሰው አጣ። ልክ በዛ በመካ በረሃ ላይ
ሲንቀለቀል በባዶ ሰውነቱ የድሃ ልጅ ቢሆን ይችላል መጀመሪያ ልምድ ያለውና ይሄ ሀብታም ልጅ አልቻለው ሰውነቱ እርገረማ ሆነ ወዳው ደረቀ ቆዳውና ልክ ቆዳው ተላው ላይ እየተቀረፈተ ይወድቅ ነበር ይባላል እና እሱ ደግሞ አላህ መጽኒውን ሰጠው የፈለገው ቢሆን አልመለስም አለ ተኸሸፈ ጅልዱሁ ተኸሽፈ الحية እባብ ቆዳዋ ሲያረጅ ሸለቀቅና እንደገና ሌላ ቆዳ ተረገ እንደዛ ሰውነቱ እንደዚህ እየተቀረፈተ ቆዳው እንደገና ሌላ አዲስ ቆዳ ይተካ ነበር ማለት ነው በዛ ሁኔታ ላይ ወንድም ደግሞ ዘመዶቿ ይተባበሩ ነበር ይሄን ነገር ማተተው ከሆንክ በቃ እስከ መጨረሻ ድረስ እኛም እሷ ጋር ነን ይላሉ ማለት ነው ኋላ እሱ ደግሞ እየተነከረ መጣ አላህ ሂዳያ ሰጥቶታልና የፈለገው ቢሆን ኢማንን ይጀሞታለሁኝ ብሎ ወሰነ ማለት ነው እዛ አንድ የጠራቸውና የመጨረሻ ማስጠንቀቂያ ልንገርህ አለችው በጣም ይወዳት ነበር ወትሮሷም ተወደው ነበር እና አሁን አንተ ይሄን ነገር ማትተው ከሆንክ እንግዲህ ካሁን በኋላ ህይወት አልፈልግም አለች በራሴ ላይ እርምጃ ልወስድ ነው አለችው እና ምንድነው እሱ ተዛሬ ጀምሬ ምግብ አልበላም አልጠጣም እስከመሞት ድረስ እሞትልሃለሁ ይኸው ያማናቲ እናቱን ገደለ ተብለህ ለዘላለም ስትወገዝ ትኖራለህ አለችው እማዬ እንደዛ አታድርጊ እኔ ስቃየሁት ይበቃል ለማቻ ተሰቃይ ይበራል አላት ማለት አድርገዋለሁ በቃ ካሁን በኋላ ማሰላማ እንገናኝም እኔም ያው መሞት አለብኝ አለች እዛ ዋለች አደረች ሁለተኛም ቀን ዋለች አደረች ሶስተኛም ቀን እንብላ ሳትበላ ኋላ ደከመች ስትደክም አጥቢት እያመጡ እንደዚህ አፋላ ያንተባተቡላት ነበር በተሰቦቿ ማለት ያንን ትተፋዋለች የድርቅናው ብዛት ማለት እዛ እንደገና አሁን ዘመዶቹ ወንድሞቿ እህቶቿ አሉ ወንድምም አለው የሱ ራሱ ጠሩት ማጥሩና ማስጠንቀቂያ ሰጡት ይሄው ሴትዮዋ በአንተ ምክንያት ልትሞት ነው አንተ ይህች ሴትዮ ከሞተች ደምን ካንተ ነው የምንፈልገው በአንተ ምክንያት ነውና የሞተችው በቃ እንገላሃለን ስለዚህ አሁን በቃ ትቻለሁ ተመልሻለሁ ታላልካት በቃ ታውን በኋላ እንላቀቅም ብለው የመጨረሻ ማስጠንቀቂያ ሰጡት ማለት ነው ይሄ ጊዜ እኔ አልመለስም ባካችሁ እንግዲያውስ በቃ እሷ አሁን ተሞተ ያንተም ደግሞ ማታ ትገደላለህ ተባለ ማለት ነው ወዛ ሄደና በጆሮዋ ቀስ ብሎ ነገራት እማዬ አላት ብትበይ ይሻልሻል እኔ ዲኔን አልተውም መቼም ይፈልገው ይሆን እና አትሙጭ ላይሳካ ነገር አላት አንዲት ነፍስ መሞት አጀሏ ሲደርስ የተለመደ ነው አላት እንደው አንቺ 100 ነፍስ ኑሮሽ 100 ነፍስ ሁሉ ተቀፎ እንደምትወጣ ንብ እየወጣች ስትበር ባያትም 100 ሁሉ ታልቃለች እንጂ እኔ አልመለስም ተመሐመድ ነኝ የጊዜ ሰው መናገር ምናችን ነፍሷ ታቃለች የመጨረሻ የቁርጡ ሲነግራት አለች አምጡ አጥቢቱን ወደ አጥቢት ሰጣጣች በቃ ፈሸለች ማለት ነው አልቻለችም በዚህ ደረጃ እንግዲህ ራሳቸውን እያሰቃዩ ማለት ነው እና ወካነ ሱሀይብ ኢብኑ ሲናን الرومي ሱሀይብ ኢብኑ ሲናን የሚባለው ሌላው ሰሃቢ ደግሞ ይعذቡ حتى يفقد وعيه ይቀጠቀጣል እሱ አገልጋይ ባሪያ ነበረ አለቃው ይቀጠቅጠዋል ያስቀጠቅጠዋል ወላ يدري ما يقول እና በጣም ተመቀጥቀጡ ብዛት የተነሳ ነፍሱን ይስታል ፌንት ሆኖ ይወድቃል ከዛ በኋላ እነሱ የሚሉትን ቋንቋ እየተከታተለ ይደግማል ማለቱን አያውቅም ነፍሱን ስቷል እና ቁል ሁበል ይሉታል እና ቁል ሁበል ሁበልን አወድስ ዑዛን አወድስ ጣዖቶችን ስም እንዲያወድስ ማለት ነው መሐመድን እርገም ይሉታል እና ነፍሱን ስለማያውቅ ዝም ብሎ እነሱ የሚሉትን ቃል እየተከተለ ይናገራል ማለት ነው ኋላ ነፍሱን ሲያውቅ እንደገና ያለቅሳል እንደዚህ ያረጉ ያሰቃዩት ነበር ማለት ነው እና ወካነ ቢላል እንደገና ቢላል ኢብኑ ረባህ አልሐበሺ የኛ የነበረው መውላ ኡመይያ ኢብኑ ኸለፍ الجماحي ኡመይያ ኢብኑ ኸለፍ الجماحي የሚባል አለቃው ነበር የሱ አገልጋይ ነበር ማለት ነው እሱም ሰልሟል ማለት ሲሰማበት فكان أمية يدعو في عنقه حبلا አለቃው ይመጣና ልክ እንደውሻ አንገቱ ላይ ገመድ ያስርለታል ያን ገመድ ይዞ ወጣቶችን ይጠራና
የሰፈር ልጆችን እንደ ውሻ እየገተታቸው ተጫወቱበት ይላቸዋል ማለት ነው። እና 5-6 ሆነው ወጣቶች አንገመድ ይዘው እየገተቱ ሲወድቅ ሲንከባለል ምን ያሉ ጋራ ለጋራ የመካ ተራራ ላይ ምልጥልጥ እስከሚል ድረስ ሲጫወቱበት ይውላሉ ማለት ነው። ثم يسلمه الى الصبيان እሱ የፈለገውን ያህል ቀጥቅጦ ሲደክመው ለልጆቹ አሳልፎ ይሰጥና ህፃናት የሰፈር ህፃናት ይጫወቱበታል ማለት ነው። የጡፉነ ቢሂ ፊ ጅባሊ መካ በመካ ተራራ ላይ ይዘው ይወጡና እንደገና አቆልቁለቱ ላይ ደግሞ እያፍገመገሙ ያወርዱታል ማለት ነው። ወይጅሩነ ወሐታ ካነ الحبل يؤثر في عنقه በኃይል ሲስቡት ገመዱ ደግሞ አንገቱን ይከረክረው ነበር፣ አንገቱ ይደማል ማለት ነው በገመዱ። ወሆ የቁል ይህን ሁሉ ሲያደርጉት ፈንከቻ አይልም፣ አሐዱን አሐድ ይላል። አንድ አምላክ ብቻ ነው የማውቀው እኔ፣ አንድ አምላክ ብቻ፣ አንድ አምላክ ብቻ። እችናት መፈከሩ ማለት ነው። ይህን ሲል ደግሞ በጣም ይናደዳሉ ማለት ነው። እነሱ 360 ጣዖት አለ ለዛ ሁሉ አክብሮት ስጥ እያሉ ነው። እሱ ግን ታንድ በላይ ምዝር አይባልም፣ አንዱ ብቻ ነው። ወካነ ኡመየቱ የሹዱ ሸደን አሁንም ያለቃው ይመጣና በኃይል ጠፍንጎ ያስረዋል ማለት ነው። ثم يضربه بالعصا ከዛ እየተንጠራራ በዱላ ይደበድበዋል በራቁቱን። ወይልጅኡሁ ኢለ الجلوس في حر الشمس በመካ ተራራ ላይ ዛ አሸዋ ላይ እንዲቀመጥ አርቃኑን ይደረጋል። እንደገና ደግሞ ያስተኙትና በጀርባው ተላይ ቆጢ ድንጋይ 5-6 ተሸክሞ አምጥቶ ደረቱ ላይ እንዳይንቀሳቀስ ያረጉታል ማለት ነው። ካነ ይክሪሁ على الجوع በዛው ላይ ምግብ እንዳሰጡት ይባላል። አይበላም አይጠጣም። واشد من ذلك كله انه كان يخرجه اذا حميت الظهيره لك ማከል ሰማይ ሲደርስ ፀሐይ ሰዓት ነው የሚሆነው አገሩ። የዛ ጊዜ አሸዋማ ቦታ ላይ አንጥቶ ያስተኛዋል ራቁቱን። ፈይጥረሁ على ظهره በጀርቡ ላይ ታስተኛው በኋላ في الرمضاء ረሟጫ ላይ في بطحاء مكة ሜዳ ላይ ثم يأمر بالصخرة العظيمة ትልቅ ቆጥኛ አንጥቶ ያነሳና 5-6 ሰው አንጥቶ እላው ላይ ይጭኑበታል። فتضع على صدره ደረቱ ላይ የኃይለኛ ድንጋይ ሲጫንበት በቀጥታ በቃ አላህ መቼም ሰው ያላጀሉ አይሞትም እንጂ ወዲያው መሞት ነበረበት። ግን በየቀኑ እኮ ነው እንደዚህ የሚያደርጉት። እንዴት ይሄ መናጤ አይሞትም ሰይጣን እኮ ነው ይባላል ማለት ነው። ثم يقول لا والله ይሄን ሁሉ ካደረገ በኋላ ኡመያ ምን ይላል? በጌታ መላለሁኛል ላ ተዛሉ ሀከዛ እንደዚህ እያልክ በየቀኑ በመሰቃየት ላይ ትቀጥላታለህ አለ። እስከመቻ ሀታ ተሞት እስከምትሞት ድረስ አው ተክፉረ ቢሙሐመድ ወይ ሙሐመድን እስከምትግር ድረስ ይችናት እንግዲህ ያንተ ቁርስና ራት ምሳ ይለዋል ማለት ነው። ወተዕቡድ የላተ ወልዑዛ ሙሐመድን ክደህ እሱን ረግመህና አውግዘህ ላትና ዑዛን ሰለማለሁኝ እስካላልክ ድረስ ይችናት እድልህ ይባላል። ፈየቁል ወፊ ذلك ይህንን መግለጫ ሲሰጥ አለቃው እሱ ደግሞ አሐዱን አሐድ በደከመች አቅሙ ያቸው አሐዱን አሐድ ታንዱ ጌታ በቀር እኔ ምንም ነገር አላቅም የፈለጋችሁትን አድርጉ ይላል ማለት ነው። ወየቁል እንዳውም ሻል በሚለው ጊዜ ምን ይላል? ለው አዕለሙ ከሊመተን ሂየ አግየዙ ለኩም ሚንሃ ለቁልቱሃ ይላል። አሐዱን አሐድ የምትለው መፈከሬ ታናድዳቸዋለች አለ። ተዚህ የበለጠ እናንተን የሚያናድድ ቃል ባቅ ኑሮ እሱን ነበር ምለው አለ። እንኳን ይሄ ልተው። ሱብሃንአላህ ምን አይነት ኢማን ነው እኮ አላህ። እና እንግዲህ የዚህ ካሳ ነው አላህ ሱብሃነሁ ወተዓላ ሙአዚን አልእስላም ያደረገው በአለም ላይ ያሁሉ ሹረፋ ያሁሉ ቁረይሽ ሱሐቢ እያሉ መካን በከፈቱ ጊዜ ካዕባ ቁንጮ ላይ ወጥቶ አዛን እንዲያረግ የተመረጠው እሱ ነው። አሐዱን አሐድ ቀን ወጣላት ማለት ነው። ወየቁሉ ለው አዕለሙ ከሊመተን ሂየ አግየዙ ለኩም ሚንሃ አሐዱን አሐድ ተምትለው መፈከሬ የበለጠ እናንተን የሚያናድድ ቃል ባገኝ እሱንም ይጠቀመው ነበር እንኳን ይችልተው ይላል። ወመረ ቢሂ አቡበክርን በዚህ መልክ እየተሰቃየ አቡበክር አጠገቡ አለፉ ድንገት ማለት ነው። ሲያዩት እንግዲህ የች አሐዱን አሐድ እያለ ሲሰቃይ ያን ሁሉ አሳር መከራ ሲበላ ሲያዩ አልቻሉም። እና ወሁም የስነዑነ ذلك ቢሂ ያን አሰቃቂ የሆነ ግፍና በደል እየተፈጸመበት እሱ ግን አሐዱን አሐድ እያለ ሲያዩ አቡበክር መጡና አለቃውን ጓደኛቸው ነበርና ወትሮ ያው አንተ ሰው የሞኝነህ እንዳሉት ምንድነው እንትነው የሰው የምስኪን አሁን ብትገለው ምን ይሆን ምን ትጠቀማለህ? ስጋውን አትበላ ቆዳውን አትለብሰው
ይልቁንስ ታንየ ብትሸጠው አይሻልም ዝም ብለህ ተምትገለው ተምትከስር አሉት። ለሱ ሐሳብ ይመስለው ማለት ነው። ይህን መናጢ ማን ይገዛኛል አለ። እሱ ሰልችቷል። የሚገዛኝማ ባገኝ ኖሮ ደስ ይለኝ ነበር በሸጠው፣ ግን ይሄ መናጢ ሰይጣን ማን ይገዛውኛል ይላል። አይ አንተ የምትገዛ የምትሸጠው ከሆነ ችግር የለም እኔ እገዛዋለሁ አሉ። እና ምን ያህል ሲሉት እሱ የሆነ ተራው ቀላል ዋጋ ጠራ ማለት ነው አለቃው። ምክንያቱም ሰልችቷል፣ እሱ ሊሞት ነው በነፃ ከሚሞትብኝ ብሎ ማለት ነው። የተወሰነ ዋጋ ሲነግራቸው በቃ እኔ ገዝቼዋለሁ አሉ፣ ሳያንገራግሩ ሳይከራከሩ ማለት ነው። የጊዜ ደነገጠ። እንደዚህ እንደምትገዛኝ በአቅም ኑሮ ከፍ አድርጌ ጠራ ነበር እኮ አለ። ከፍ ብታደርግ ደግሞ እኔ ከፍ አድርጌ ነበር የምከፍልህ አሉት። ግን ውለታው አልቋል፣ ታሁን በኋላ መመለስ አትችልም። ከዛ በኋላ ሌላ ጦንቻው ፈንጠን ያለ ባሪያ ነበራቸው፣ በሱ ካፊር ነው በዛ ነው የለወጡት ይላል። ወይም በጥሬ ገንዘብ ነው የገዙትም ይልም አለ። ለማንኛውም አቡበክር ገዝተው ነፃ ወጡት ማለት ነው። ወቂለ ቢሰብዒ አዋቂን አው ቢ50 ምን አልፊጣ እንደ 7 ወቄት ወይም 5 ወቄት ብር ነው የከፈሉት ይምለም አለ ማለት ነው። እና በዛ ጊዜ እንግዲህ ብሩ ዘመናዊ አይደለም። ማዕዲኑን ይቆፍሩና ተበረሃ የመጣውን አፈሩ ጋር እንደተቀላቀለ እንደዚህ በወቄት እየቆፈሩ ነው። ይሄን ያህል ወቄት ይሄን ያህል ወቄት እየተባለ ነው የሚሸጠው። በዛ ተገዛ ማለት ነው። ወአተቀሁ ከዛም ነፃ ወጡትና የራሳቸው ጓደኛ ያደረጉት አቡበከር ረዲየላሁ ዐንሁ። ለዚህ ነው ዑመር ኢብኑ አልኸጣብ ይህን ታሪክ በማስታወስ አቡበክርን ሰይድና አሉ። አቡበክር የሁላችን አለቃ ነው አሉ። ወአተቀ ሰይደና ቢላል አሉ። እሱ ብቻ አይደለም ተዛ ተመከራ ተሰቃይ አለቃ ሁለተኛውን አለቃችንን ቢላልም ነፃ ያወጣልን እሱ ነው ብለው ያደንቋቸው ነበረ ማለት ነው። ወካና አማር ኢብኑ ያሲር ሌላው ደግሞ የነቢላል ጓደኛ አማር ኢብኑ ያሲር ደግሞ የመናዊ ነበረ። እንደዚሁ የሰው አገልጋይ ነው። እሱም ሰልሟል ተብሎ ተጠቆመበት። መውላ ሊበኒ መኽዙም በኒ መኽዙም የሚባሉ ቀቢላዎች አገልጋይ ነበረ ማለት ነው። እና አስለመ ሁወ አቡሁ ወኡሙሁ እነሱ ደግሞ ቤተሰባቸው በሙሉ እናት አባቱ እሱ ሶስቱም በአንድ ጊዜ ሰለሙ ማለት ነው። ወዲያው ሰልመዋል ተብሎ ጥቆማ ሲደርስ መጡለት እነዛ ውሾች ማለት ነው። ፈካነ አልሙሽሪኩነ ወዐላ ረእሲሂም አቡጀህል አቡጀህል በዋነኝነት እየመራ ያው የገዳይ ቡድን ይዞ መጣላቸው ማለት ነው። ይኽርጁነሁም ኢለል አብጦሒ ጠዋት ጠራራው ከፍ ብሎ በሚነድበት ጊዜ እዛ ነቢላል ስቃዩበት የነበረው አሸዋ ላይ ወስደው ራቅ አርቃናቸውን ያስተኟቸዋል ማለት ነው። ኢዛ ሐሚየት ረምጧ ረሟቸው በጣም ፉም በሚሆንበት ጊዜ ፈዩዓዚቡነሁም ቢሐሪሃ እዛ ተንቀለቀለ ረሟጫ ላይ አርቃናቸውን አስተኝተው ይቀጠቅጧቸዋል ማለት ነው። ወመረ ቢሂሙ ነቢዩ ሰለላሁ ዐለይሂ ወሰለም ሶስቱም እንግዲህ አባት እናትና ልጅ እዛ አርቃናቸውን እየተቀጠቀጡ እያሉ ነቢዩ ባጠገባቸው አለፉ ድንገት ማለት ነው። ግን የዛ ጊዜ ምን ሊያደርጉላቸው ይችላሉ? ወሁም ዩዓዘቡን ፈቃል ሶብረን አለ ያሲር ፈኢነ መውዒደኩም ልጀና አሉ። የያሲር ቤተሰብ በሚደርስባቸው መከራ እንዳትበገሩ ታገሱ፣ ጽኑ፣ ቀጠሯችን ጀነት ነው አሉ። ያችን ነገር በሶብር ታለፋችኋት ህይወታችሁን እንኳ ብታጡ ጀነት እንገናኛለን፣ አደራችሁን እንዳትበገሩ ብለው ይችን ማስጠንቀቂያ ሰጧቸው ማለት ነው። ፈኢነ መውዒደኩም ልጀና ሱብሃነላህ። እንግዲህ ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ አላህ ያላቸውን እንጂ ከራሳቸው ኪስ አውጥተው አይናገሩም። እነዚህ ሰዎች የጀነት መሆኑን መሰከሩላቸው ነቢዩ ዓለይሂ ሰላቱ ወሰላም። አሁን በዚህ በሚያደርስባችሁ መከራና ሰቆቃ ተበግራችሁ ወደ ኋላ ከተመለሳችሁ ከሰራችሁ፣ ግን በርትታችሁና ጸንታችሁ ተተቋቋማችሁ መገናኛችን ጀነትን መሆኑን አረጋግጥላችኋለሁ አሏቸው ማለት ነው። በዛው ፈማተ ያሲሩን ፊ ልአዛቢ አባትየው በጣም እድሜያቸው የገፋ ሽማግሌ ነበረ ያሲር። ወዲያው በዛው በሰቃው ሞቱ እዛው ላይ ማለት ነው። ወጡአና አቡ ጀህልን ለአነሁ ላህ ሱመየተ ኡማ አማር እናቱንም እንደዚሁ ሲያሰቃዩት ተቆዩ። በኋላ አልሞት በጣም ወኔዋ ከባድ ነበር ኢማኗ ደግሞ እሷ እና አቡ ጀህል በጆሮዋ ጎንበስ አለና ተተዳከመች በኋላ እንዲለቅሽ ከፈለግሽ በቃ በመሐመድ ክጃለሁኝ አነ ምላትና ወዛን ተቀብያለሁኝ በይ ይላታል በጆሮዋ ጠጋ ብሎ። ያ እንግዲህ ጅግሯ ታስሯል፣ መንቀሳቀስ አትችልም። ያነ የምን አደረገች
ትፋለችበት አፉ ላይ ሱብሃንአላህ። አንድ ባለስልጣን እንግዲህ እሷ ተሰቃይታ እያለች ይሄን ነገር እንዴት ደፈረኝ ይሄን ነገር ብላ ለኢማኗ ስትል ሌላ ነገር እንግዲህ ማድረግ አትችልም፣ ግን አፉ ላይ በመጥፋት አዋረደችው ማለት ነው። እሱ ደግሞ በደመ ነፍስ ተናደደና ይዞት በነበረው ጦር በብልቱ አለቀቀባት ማለት ነው። እሷ ሞተች ሱብሃንአላህ ፊ ቁቡሊያ ቢሐርበቲን ፈማተት እና በፍረት ገላዋ ላይ በሰላ ጦር ለቀቀባት። ወዲያው ሁሉም እንግዲህ ሞቱ። አባትየው መጀመሪያ በድብደባው ሞቷል፣ እሷ ደግሞ በጦር ተገደለች። የመጀመሪያ ሸሂድ ወያ አወሉ ሸሂደት ፊል ኢስላም ሱብሃንአላህ የመጀመሪያ ሰማዕት ሆነች ማለት ነው። ለኢስላም መስዋዕት የከፈለች የመጀመሪያ ሴት። ተሷ በፊት ይሰቢልላህ እንግዲህ ባሏ ሞቷል፣ ያው በስቃው በድብደባው ምክንያት ነው የሞተው። እሷ ግን በቀጥታ በጦር መሳሪያ የተገደለችው አንድ ቁጥር እሷ ሆነች በኢስላም ማለት ነው። እና ልክ ያ ነብዩ ያሉት ነገር ተረጋገጠ። ቀጠሯችን ጀነት ነው ያሉት ማለት ነው። እና ወሂ አወሉ ሸሂደትን ፊል ኢስላም ወሂ ሱመየቱ ቢንቱ ኸያጥ ትባል ነበረ። መውላቱ አቢ ሁዘይፋ እብን አልሙጊራ እብን አብድላህ የሚባል ሙጅሪም ሰውዬ ነበር አለቃቸው፣ ይሄን ሁሉ የሚፈጽምባቸው ማለት ነው። እና በኒ መኽዙም ይባላሉ ቀቢላቸው። ወካነት አጁዘን ከቢረተን ضعيفة እና እድሜዋ በጣም ገፍቶ አሮጊት ነበረች። እሷን እንኳን ሊያዝኑላት አልቻሉም ማለት ነው። ወሸደዱ العذاب ከዛ አባት እናትን ተገደሉ በኋላ ወጣቱ ልጃቸውን ደግሞ አማርን ቀጠሉ ቅጥቀጣቸውን ማለት ነው። አላ አማር እና ቢልሐር ታረተን አንዳንድ ጊዜ ረማጫ ላይ ያስተኙ ይገርፉታል። ወቢወድዕ الصخሪ ልክ እንደ ቢላል ደግሞ ቆጢ ድንጋይ እላው ላይ በመጫን አሰቃጁም በገር ኦኽራ ወቢغطه في الماء እንደገና ደግሞ ውሃ ላይ ይወስዱና ውሃ ላይ ደፍቀው ትንፋሽ ውስጥ የሚቆረጥ ድረስ ያሰቃዩታል። ሐታ ካነ يفقد وعيه በቃ ስሜቱን ነፍሱን እስከሚስት ድረስ ያሰቃዩታል። እና እንደዚህ በል እያሉ መሐመድን ነው ይሄን ለዚህ ያበቃኝ ያጥፋውና ብለህ ተራገም እያሉ ይቀጠቅጡታል። ነፍሱን በሚስትበት ጊዜ እነሱ ያሉትን ቃል ዝም ብሎ ሳያስበው ይናገር ጀመር ማለት ነው። ላነትሩኩከ ሐታ ተሱበ ሙሐመድን በግልጥ ታላወግዝክና ታልሰደብክ አንተውህም፣ እንድንተው ከፈለክ ሙሐመድን አውግዝ ይባላል ማለት ነው። አው ተቁሉ ፊላቲ ወልዑዛ ኸይረን ወይም ደግሞ ላትና ዑዛ ድረሱልኝ ብለህ ጣዖቶችን ተማጸን፣ ያን ለነሱ ክብር ስንል እንተዋሃለን ይሉት ነበረ ማለት ነው። እና ነፍሱን በሚስትበት ጊዜ ግን እነሱ የሚሉትን ቃል ሳያስበው መናገር ጀመረ ማለት ነው። እና ፈዋፈቀሁም አላ ذلك ሙክረሃን ተገዶ ነፍሱን በመሳት ያን እሱ የሚሉትን ቃል ሲናገር በቃ ትተውት ይሄዳሉ። ኋላ ትንሽ ነፍሱን ሲያቅ የተናገረው ነገር ትዝ አለው ማለት ነው። ነብዩን በመጥፎ እንዳነሳ ላትና ዑዛን እንዳወደሰ በሚያስብ ጊዜ ወጃ ሐታ ወዳ ባኪን እያለቀሰ ነብዩ ጋር መጣ። ያ ሁሉ ስቃይ እየወረደበት እናት አባቱ ተገድለው አሁን ለኢማኑ ነው እሱ የሚጨነቀው ማለት ነው። ሱብሃንአላህ። እና ይኸው እንደዚህ ያረጉ ሲያሰቃዩኝ ነፍሴን ስቼ እነሱ የሚሉኝን ቃል ተቀብሌ እርስዎን እኮ በመጥፎ አነሳሁኝ ምን ይብቃኝ ብሎ አለቀሰ ነብዩ ጋር መጣና ማለት ነው። ያኔ አላህ ሱብሃነሁ ወተዓላ ተልቡ መሆኑን ስለሚያውቅ ወዲያውኑ ቁርአን መጣለሱ ማን ከፈረ ቢላሂ ሚን ባዲ ኢማኒሂ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑ ቢልኢማን አለ ሱረቱ ነህል ላይ ማለት ነው። አሁን ኢማንን ተተቋደሰ በኋላ አንድ ሰው ወዶ ፈቅዶ ወደ ኩፍር ተመለሰ እሱ የአላህ ቁጣ ያርፍበታል። ግን ተገዶ ያለ ፍቃዱ እንዳንተ የተናገረው ችግርህን አውቅልሃለሁና አንተ ምንም ችግር የለብህም አለው አላህ ሱብሓነሁ ወተዓላ። ይሄ እንግዲህ ረብል ዓለሚን ወዲያውኑ ይሄ እሱ ሮሮ የታጋ ደረሰለት ማለት ነው። እና ነብዩን ጠየቁት ያን ነገር ስትናገር ልብህ እንዴት ነበረ? ልክ በቃልህ እንዴት ተናገርከው በሐሳብም ተስማምተ ነበር እንዴ አሉት። አረ ወአማ ቀልቢ ፈለም የዘል ሙጥመኢነን ቢላህ አለ። ቀልቤስ በምንም ፍንክች አላለም፣ በአላህና በረሱሉ ላይ በቀጥታ እምነቴ እንዳለ ነበር አላቸው። ይሄን ቃል እንግዲህ ሰው የጨነቀው ሰው ሊናገር ይችላል፣ ማጋነንም ሊሆን ይችላል። አላህ ግን የሱን ቃል ራሱ ነው ያወረዳት ቁርአን አድርጎ ማለት ወቀልቡሁ ሙጥመኢኑን ቢልኢማን አለ። ልቦናው በኢማንቱ ላይ የጸና ሆኖ ምንም ሳያንገራግር
ነው ሳላስበው ነው የተናገረው እንጂ ይሄ በምንም አይነት ፈቅዶና ወዶ አይደለም አለ አላህ Subhanahu Wa Ta'ala። ስለዚህ ሶስታቸውም ያው ነብዩ ያሉት አባትና እሱም የጀነት መሆናቸው ተረጋገጠ ማለት ነው። ወካነ አቡ ፉከይሃ እንደገና ሌላው ጓደኛው አቡ ፉከይሃ ይባል ነበር። እስሙሁ አፍላህ ይባላል። መውላ ሊበኒ አብዲዳር በኒ አብዲዳር ለተባሉ ቁረሾች ባሪያ አገልጋይ ነበር። ይሄ ደግሞ ወካነ ሚነል አዝዲ እሱ ደግሞ በኒ አዝዲ ከሚባል ቀቢላ የመጣ ባሪያ ነበር ማለት ነው። ፈካኑ ይخرجونه في نصف النهار ልክ እንደ ቢላልና አመር እኩል ቀን ሲሆን በጣም ጠራራው አሸዋው ላይ ሲነድ አርቃኑን አስተኝተው እሱንም እንደዛው ይቀጥቅጡ ነበር። في حر شديد وفي رجليه قيد من حديد እንዳይንቀሳቀስ ደግሞ እግሩ ላይ እግር ብረት ታስሮለታል ማለት ነው። فيجرونه من الثياب ሙሉ ሰውነቱን ጨርቁን ያወልቁና በባዶ ሰውነቱ እዛ ተንቀለቀለ አሸዋ ላይ ያስተኙታል ማለት ነው። ويبدحونه في الرمضاء በተንቀለቀለ ረሟጫ ላይ ያንከባልሉታል። ثم يدعون على ظهره صخرة حتى لا يتحرك እንዳይንቀሳቀል ጀርባው ላይ ትልቅ ቆጥ ድንጋይ ተጠው ይጭኑበታል። فكان يبقى كذلك حتى لا يعقل ኋላ በጣም የደከመ ሲሄድ ነፍሱን ሲስት فلم يزل يعذب كذلك አሁን ስቃው ይቀጥላል። حتى هاجر الى الحبشه በመጨረሻ አምልጦ ሾልኮ ወደ ሀበሻ ሂጅራ ከመጡት በሁለተኛው ዙር አንዱ ሆነ። ይሄ ደግሞ ማን ነው? እሱም ኢማኑን አዳነ ማለት። ወካኑ መረተን ቀድ ረበጡ رجله بحبل እግሩን በገመድ ጠፍንገው አሰሩና ثم جره والقوه في الرمضاء እየጎተቱ ወስደው ተቃጠለ ረሟጫ ላይ ጣሉት። ወخنقوه አንገቱን አነቁት። حتى ظنوا انه قد مات በጣም ሰውነቱ ተዝለፍልፎ ሲወድቅ ሙቷል ብለው ትተውት ሄዱ። فمر به ابو بكر አሁንም በአጋጣሚ አቡበክር ሲያልፉ እዛ ተዘርሮ አገኙት ማለት ነው። እና ነፍስ እንዳለው አወቁ። አሁንም ይሄንን ምስኪን እንደዛ አርገ በመግደል ምን ትጠቀማለህ? አንተም እኮ ገንዘብን ብትሸጠው ገንዘብ ያወጣልህ ነበር አሉት። ቢላል ላይ እንዲያደረጉት ማለት ነው። የመናጢ ማን ይገዛኛል ሲል እኔ ገዛሃለሁ አሉ። አሁን እሱም ገዙና ነፃ ወጡት አቡበክር ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የተለያዩ ሰዎች እንግዲህ ተራ ሰዎች ነበሩ በሰው ዘንዳ ቦታ የሌላቸው አላህ ግን ኢማን እንደጋታቸውና ፈለገው መከራ ቢወርድባቸው አልተበገሩም። የመጀመሪያ እስላም መመስረቻ ሊሆኑ ቻሉ ማለት ነው። እንዲህ አይነት መከራና ሰቆቃ በእኛ ላይ ቢመጣ ምንድነው ምን ሆነው? እውነት ኢማናችንን ማዳን እንችላለን ወይ ብለን ራሳችንን መጠየቅ አለብን ማለት ነው። ሰዎች እንግዲህ ሰዎች ዘንዳ የተናቁ የወደቁ አላህ ዘንዳ የላቁ የተደነቁ ጎበዞች ሆኑ ያው ታሪክ የሚያወድሳቸው ማለት ነው። ስለዚህ ሰው ለሐቅ በሚከፍለው መስዋዕት ልክ ነው ክብር የሚያገኘው። እና ይሄን ሁሉ መከራ አልፈው ነው እስላምን በእግሩ ሊያቆሙ የቻሉት ማለት ነው። ወደፊት በሚቀጥለው ደግሞ እንመለሳለን። ወሰለላሁ ዐለይሂ ወሰለም አለ ነብዩ ወሰላሙ ዐለይኩም ወራህመቱላህ